ሰላም ተነስተልን ውድ የቻናላችን ቤተሰቦች በእስራኤልና ኢራን መካከል የተፈጠረው የጦርነት አድማስ አሁን ደግሞ ወደ ቀጠናዊ ወደ መሆን እየተሸጋገረ ይገኛል። እንግዲህ ከየመን ሀውቲም አለው እያለ ይገኛል። ሌሎችም በተለያየ አሊስ ወይም ደግሞ የተለያዩ ጥምረቶችን በመፍጠር ምናልባትም በእስራኤል ላይ ጥቃት እጅግ በጣም በከፍተኛ ሁኔታ ሊፈጽሙ ይችላሉ ተብሎ እየተጠበቀ ይገኛል። አሁንም እንደጀመሩ ነው እየወጡ ያሉ መረጃዎች የሚያመላክቱት። ኢራን እንግዲህ እስካሁን ድረስ ከ150 በላይ ሚሳኤሎችን ወደ ቴልአቪቭ አስወንጭፋለች። በዚሁም የተወሰኑ ሰዎች እንደተጎዱ ከአካባቢው የሚወጡ መረጃዎች እየጠቆሙ ይገኛሉ። እንግዲህ ዛሬ የደረሱ በትላንትናው ዕለት ወደ 5 የሚጠጉ የኢራን ጀነራሎችና እንዲሁም ወደ 7 የሚጠጉ የኒውክሌር ሳይንቲስቶችን እስራኤል በአርብ ዕለት ማታ አመሻሽ ላይ በወሰደችው እርምጃ መግደሏ ይታወቃል። ከዛም ባሻገር ወደ 78 የሚጠጉ ሰዎች እስካሁን እስራኤል ባደረሰችው ጥቃት እንደተገደሉ ከስፍራው የሚወጡ መረጃዎች እየጠቆሙ ይገኛሉ። ኢራን እንግዲህ በትላንትናው ዕለት ለተባበሩት መንግስታት ጸጥታው ምክር ቤት አስቸኳይ ስብሰባ እንዲያደርግና በእስራኤል ላይ አስቸኳይ እርምጃ ወይም ደግሞ አፋጣኝ እርምጃ እንዲወስድ ትዕዛዝ እንዲተላለፍ ወይም የተለያዩ ማዕቀቦች በእስራኤል ላይ እንዲጣል በሚል ደብዳቤ ማስገባቱ ይታወቃል። እንግዲህ በዚሁ መሰረት በዛሬው ዕለት የተባበሩት መንግስታት ጸጥታው ምክር ቤት ስብሰባውን ያካሂዳልና እንዲሁም ደግሞ የተለያዩ ውሳኔዎችን ያሳልፋል ተብሎ ይጠበቃል። በዛሬው እስቲ የደረሰኝ መረጃዎች አሉ። እነሱን መረጃዎችን ሰብሰብ አድርጌ ለእናንተ እነሆ እላችሁ ነው የመጣሁት። ለዚህ ቻናል አዲስ ናችሁ በዩቲዩብ ቻናል ላይ ሰብስክራይብ እንድታደርጉ ጥጋቡ ማርቆስ ኦፊሻል ብላችሁ ገብታችሁ ሰብስክራይብ እንድታደርጉና እንዲሁም ደግሞ በቲክቶክ ላይ ፎሎ እንድታደርጉ በአክብሮት ጠይቃለሁ። አሁን መረጃዎቹ ጋር ይሸጋገራሉ። የኢራን ጦር ተጨማሪ 2 ከፍተኛ ወታደራዊ አዛዦቹን መግደላቸውን አስታወቀ። ሟቾቹ የጠቅላይ ኤታማዦር የስለላ ምክትል ኃላፊ ጎላም ሬዛ መሐሪቢ እና የአሰራር ክፍል ምክትል ኃላፊ መሂዲ ሬባኒ እንደሆኑ ተገልጿል። ሁለቱ ኮማንደሮች መቼ እንደተገደሉ ግልጽ አልተደረገም። እስራኤል ከአርብ ጀምሮ በኢራን ላይ ባደረሰችው ጥቃት ቢያንስ 78 ሰዎች ተገድሏል። ከፍተኛ ወታደራዊ ባለስልጣናትን ጨምሮ ማለት ነው። አርብ ሌሊት እስራኤል በኢራን በፈጸመችው ጥቃት የኢራን እስላማዊ አብዮት ዘብ ዋና አዛዥ፣ የአገሪቱ ጦር ኃይሎች ጠቅላይ ኤታማዦር ሹም እንዲሁም 6 የኒውክሌር ሳይንቲስቶች መገደላቸውን የኢራን ሳይንስ መንግስታዊ ሚዲያ ዘግቧል። እንግዲህ እነኚህ እስካሁን ድረስ ያለውን ሳይሆን በወቅቱ ወደ 6 የሚጠጉ ነው። አሁን ግን አንዳንድ ሚዲያዎች 7 የኒውክሌር ሳይንቲስቶችም እንደተገደሉ በመግለጽ ላይ ይገኛሉ። እስካሁን እስራኤል በፈጸመችው ጥቃት 78 ሰዎች መገደላቸው እንዲሁም 320 ኢራናውያን መቁሰላቸውን ያስታወቀችው ኢራን አብዛኞቹ ሰላማውያን ዜጎች ናቸው ብላለች። እስራኤል የፈጸመችውን ጥቃት አረመኔያዊ እንዲሁም ወንጀል ነው ሲል የተባበሩት መንግስታት ድርጅት የኢራን ተወካይ ሰኢዲ ሬቫኒ ተናግሯል። የእስራኤል ጥቃትን ተከትሎ ኢራን ባቀረበችው ጥያቄ በኒውዮርክ ለተሰበሰበው የተባበሩት መንግስታት ጸጥታው ድርጅት ነው ጸጥታው ምክር ቤት ድርጅት ነው እንግዲህ ተወካዩ ይህንን የተናገሩት። ይህ ማለት እንግዲህ በዛሬው ዕለት እነኚህ የጸጥታው ምክር ቤት ተሰብስቦ ሳሉ ነው ይህ ሰው እንግዲህ እስራኤል የወሰደችው አረመኔያዊ ድርጊት ነው፣ አረመኔያዊ ወንጀል ነው የፈጸመችብን በማለት ገልጿል። እንግዲህ ይህ ነገር አሁን ለኛ ሀገርስ ምንድነው የሚያመጣው ኢፌክት? እንግዲህ ወደ ሀገራችን ወይም ደግሞ ሌሎች የኢራንና እስራኤል ጦርነት ለሌሎች ሀገሮችም እንደምተርፍ ነው። በርካታ የዓለም ግብይት የሚከናወንበት ሆርሙዝ ሰርጥ የሚባለው እንግዲህ እጅግ በጣም ወደ 30% የሚጠጋው የነዳጅ ግብይት የሚዘዋወርበት ነው። ይህም ደግሞ የሚቆጣጠረው በኢራን ነውና ኢራን ደግሞ ይህንን ሆርሙዝ ሰርጥ ከዘጋች የዓለም የግብይት ስርዓት እጅግ በጣም በከፍተኛ አደጋ ውስጥ ይገባል ተብሎ እንግዲህ ይጠበቃል። ምክንያቱም ይህ ኤሪያ እንግዲህ እንደ ቀይ ባህር እንደ ባበል መንደር አይነት እጅግ በጣም ጠቃሚ ተርሚናል መተላለፊያ ነዳጅ መተላለፊያ
ባይ ነውና ይህ ነገር ደግሞ ከተዘጋ ለዓለም የግብይት ሰንሰለት ላይ እጅግ በጣም ከባድ ተጽዕኖ ሊያሳርፍ ይችላል ተብሎ ይጠበቃል። ስለዚህ በእኛም ሀገርም ጨምሮ በተለይም በነዳጅና እንዲሁም በሌሎች ምርቶች ላይ ጭማሪ እንዲደረግ ሊያደርግ ይችላል። በዓለም ገበያ ላይ የነዳጅ ዋጋ እጅግ በጣም ከፍ ሊል ይችላል ተብሎ ይታሰባል። ምክንያቱም ኢራን በከፍተኛ የነዳጅ አምራች ሀገር እንደሆነች ይታወቃል። ለመላው ዓለም ከኢራን የሚላከው ነዳጅ እንግዲህ በተለይም ማዕቀብ ከተጣለባቸው ሀገራት በስተቀር አሁን ላይ በእርግጥ ያላትን ነዳጅ ሙሉ በሙሉ እያመረተች ባይሆንም ያለውን ነዳጅ እንግዲህ ከተወሰኑ ሀገራት ጋር ግብይት እየፈጸመች ትገኛለች። አሁን ላይ ያለ እንግዲህ ከዓለም ነዳጅ ምርት 30 በመቶ የሚሆነው ብቻ ነው ማለትም ወደ ሌላ ሀገር ምናምን ኢራን የምትልከውና ዋነኛ የገቢ ምንጭም ይህ እንደሆነ ነውና የሚገለጸው። ኢራናውያን እንግዲህ በአሁኑ ሰዓት በመንግስታቸው ላይ ከፍተኛ ተቃውሞ እያሰሙ ይገኛሉ። ምክንያቱም እኛን ይጠብቀናል ብለን የመረጥነው እኛን ይጠብቀናል ብለን ያመንነው መንግስት እኛን አስበልቶናል። እንግዲህ እስራኤል ወደ 6 የሚጠጉ የኒውክሌር ሳይቶችን በትላንትናው በአርብ ዕለት አመሻሽ ላይ በወሰደችው እርምጃ እንዳወደመችና እዛው አካባቢ ላይ ደግሞ ኢራኖች አካባቢው ላይ ሲቪሎች እንዲሰፍሩ በማድረግ በዛው አካባቢ የነበሩ ሲቪሎችም ተጎጂ እንደሆኑ ነው። እንግዲህ ኢራን የተለያዩ ሰዎች ሲቪል ሰዎችን የኒውክሌር ሳይት ባለበት አካባቢ ላይ አስፈራለች። ምክንያቱም ኒውክሌር ሳይት ሲቪል ሰዎች ካሉ እንግዲህ የትኛውም የሀገር የጥቃት አድራሽ ፕሌን ያንን ካየ ሲቪሎች አሉ ብለስ ለሲቪሎች ጥንቃቄ በማድረግ እንግዲህ ሲቪሎች ላይ ጉዳት ላይ ላለማድረስ ሲባል ያንን ኤሪያ ትኩረት ኤሪያ ላያደርግ ይችላል። ግን ኢራን ደግሞ በድብቅ እነኚህ ሰዎች ደግሞ የተለያዩ ሰዎችን በአካባቢ ላይ አስፍራ አሁን ላይ እንግዲህ እስራኤል ደግሞ በወሰደችው እርምጃ ወደ 78 የሚጠጉ ሲቪሎች እንዲሞቱና ከ320 በላይ የሚሆኑ እስካሁን ባለኝ መረጃ እንዲቆስሉ ምክንያት እንደሆነ ነው እየተገለጸ የሚገኘው። እናም አሁን ላይ ሁቲዎች ደግሞ በዚሁ በጦርነቱ ላይ ለመሳተፍ ዝግጅት እያደረጉ እንደሆነ ነው እየተገለጸ የሚገኘው። ይህ ነገር ደግሞ እየሰፋ ከሄደ እስራኤልን የሚደግፉ እነ ምዕራባውያንና አሜሪካን ጨምሮ በሌላኛው ጎራ እንዲሁም ደግሞ እና ራሽያ ቻይና እስካሁን ድረስ ዝምታው መርጣለች። ራሽያ ግን እስራኤል የወሰደችው እርምጃ የኢራንን ሉዓላዊነት የጣሴ ነው በሚል ድርጊቱን እንግዲህ ማውገዟ ይታወቃል። አሁን ላይ እንግዲህ በሁለቱም ሀገራት መካከል እየተደረገ ያለው ጦርነት እንደቀጠለ ነው። እስካሁን ድረስ ኢራን በርካታ ሚሳኤሎችን ወደ ቴል አቪቭ አስወንጭፋል። መረጃዎች እንደሚጠቁሙት ከሆነ ወደ 150 የሚጠጉ ባላስቲክ ሚሳኤሎችን ነው ወደ እስራኤል የተኮሰችው። ከዚህም ውስጥ እንግዲህ አብዛኛዎቹ በአየር ላይ ሳሉ ኢንተርሰፕት ሲደረጉ ወይም ደግሞ በአየር ላይ እንዲመክኑ ሲደረጉ፣ ሌሎቹ ቀሪዎቹ ደግሞ በእስራኤል በተለያዩ ግዛቶች በቴል አቪቭ ዋና ከተማን ጨምሮ በተለያዩ ግዛቶች እንዳረፉና እንዲሁም በወታደራዊ ተቋማት ላይ ትኩረት እንዳደረገች ነው ኢራን እንግዲህ እየገለጸች የሚገኘው። ይህንን ደግሞ እስራኤልም በራሳቸው በኩል ወደ 4 የሚጠጉ ሰዎች እንደተጎዱና በንብረት ላይ ጉዳት እንደደረሰ እስራኤል አስታውቃለች። ለማንኛውም በዚህ ጉዳይ ላይ አዳዲስ መረጃዎች ካሉ በቀጣይ ቪዲዮ የምመለስ ይሆናል። እነሆ ለዚህ ቲክቶክ አዲሱ ናችሁ ቲክቶክን ፎሎ እንድታደርጉ እንዲሁም በዩቲዩብ ቻናል ላይ ጥጋቡ ማርቆስ ኦፊሻል በመለው ገብታችሁ ሰብስክራይብ በማድረግ የተለያዩ ዓለም አቀፋዊ መረጃዎች እንዲሁም ሀገር አቀፋዊ የህግ ነክ ዓለም አቀፍ ህግ እንዲሁም ሀገር አቀፍ ህግ ጉዳዮች ላይ የተለያዩ መረጃዎች እንድታገኙ ስር ይሁን ያልኩኝ ለሰዓቱ ያዘጋጀሁት መረጃ በዚሁ ያበቃለሁ። በቀጣይ በሌላ ቪዲዮ እንገናኝ። መልካም ቆይታ።